ሞተች ስለተባለችው ስለ ሃና ጉዳይ ይሆናል። ሃና በህይወት ለመኖሯ አንድም ሁለትም ሶስትም የዓይን እማኞች ነግረውናል። በሃና ላይ ምንድነው የተካሄደው? ስለ ሃናስ ማን ነው ተጠያቂው? በመጀመሪያ ስለ ሃና ጉዳይ ተጠያቂው ጅዳ የሚኖረው ደላላ ሽዋ የራሳ ልጅ በሀገር ስሙ ይመች በሳውዲ ስሙ በኢቃማ ስሙ አሊ የሚባለው ከጅዳ አሳፍሮ ወደ ኋላ ሀገር የላካት ዋና ተጠያቂ እሱ ነው። ከዛ በመቀጠል እዛ የተቀበለው ተክሌ የሚባለው ትግሬ ደላላ። እነዚህ ሁለቶቹ ናቸው ተጠያቂዎቹ። በሃና ላይ ምንድነው የተፈጸመው? ሃና እንደማንኛውም ኢትዮጵያዊ ሳውዲ አረቢያ ላይ ህገወጥ ስለሆነች በየመን ገብቼ ኢቃማ አውጥቼ መለሳለሁ በሚል ጓደኞቿ ጋራ ከጅዳ ተሳፍራ ወደ ኋላ ሀገር ተዳለች። ሴት ስለሆነች ድንበሩ አካባቢ ስትደርስ የድካም ስሜት ይሰማታል። ትንሽ ልረፍ ብላ ቁጭ እንዳለች አብራዋት የነበሩትን ተጓዦች ወደፊት ይዘው በመሄድ እሷን እዛው በማስቀረት ሴቶቹ ወደሚያስገቡበት ዋሻ አስገብተው ለተጓዡ ሙታ ቀበርናት እናንተ ሂዱ ብለው እንደሸኟቸው ነው አብራዋት የነበሩ ጓዶች የሚናገሩት። በሃና ላይ ሃና እዛው ዋሻ ለመሆኗ በምን አወቅ? ልክ እንደሷው ታግተው እዛው የከረሙ ሴቶች አንዲቱ ታማ የሚያደርጉባት ሲያጡ አውጥተው ሲጥሏት፣ አንዲቱ አርግዛ ዛንዳ ወልድብን ብለው አውጥተው ሲጥሏት፣ አንደኛው ደግሞ ከዝክ እየሄደ ከዋሻው እየወጣች እያለ በሩቅ አይቶች ሊሞተኝ ተብሏል አይደለም ወይ ብሎ ሲጠይቅ አድበህድ እሷ እዚህ እንደዚህ ወንጀል ተፈጽሞባታል ብላ ያቺ እርጉዝ የሆነችው ልጅ እንደነገረችው እና እሱም በሩቁ እንዳያት ነግረውናል። ነገር ግን ውሸታቸውን ቀበርናት ያሉት ውሸት ነው። ሃና ታዋቂ ስለሆነች እንጂ ከኢትዮጵያም የሚመጡ ከሳውዲም የሚመለሱ ብዙ እህቶቻችን እዛ ዋሻ ውስጥ ታግተው የማንም መጫወቻ እየተደረጉ ለቤተሰቦቻቸው ሙተዋል እየተባለ መርዶ እየተነገረ የፈለጉትን እያደረጓቸው ቢሞቱም ይሞታሉ፣ አርግዘውም በመውለድ ይሞታሉ። ታሉም ደግሞ እዛው የቁም እስረኛ ዋሻ ውስጥ አስገብተው የተጫወቱባቸው ያሉት የትግሬ ደላላዎች መሆናቸውን አረጋግጠናል። ዋናው ተዋናይ ግን ከጅዳ ሰብስቦ ለዛ ለትግሬው ደላላ የሚሰጠው ግለሰብ በመጀመሪያ ተጠያቂነት አለው። ከየመን ሰብስበው ለነዚህ ለትግሬ ደላላዎች የሚሰጡ ሰዎችም የመን የሚኖሩ ሰዎች እስከ ኢትዮጵያ ያሉ ደላላዎች መጠየቅ አለባቸው። በሰው ህይወት መቀለድ፣ በንጹሃን ህይወት የራስን ቤት ማሞቅ፣ በሴቶች በደል በሴቶች ደም የራስን ልጅ ማሳደግ አይቻልም። አስፈላጊ ከሆነ እነሱ ካልተገኙ በቤተሰቦቻቸው ላይ ሁሉ እርምጃ እንዲወሰድባቸው ማድረግ ነው መድኃኒታቸው። ብዙ ሴቶቻችን እዛ ዋሻ ውስጥ እንዳሉ እዛ ዋሻ ውስጥ እየተሰቃዩ እንደሆነ ሰምተናል። ተክሌ በሚባለው በትግሬው ደላላ ሌሎችም አጋሮች አሉት። ስለዚህ አሁንም ይሄ ይመች የሚባል ግለሰብ በቀጥታ ልጅቱን እንድትለቀቅ ወይም ወደ ሳውዲ እንድትመለስ ወይም ወደ ኢትዮጵያ እንድትሄድ ካላደረገ ማንም ሰው ከሱ ላይ እንዳትወርዱ አፍንጫውን ያዙት። ጅዳ ነው ቤቱ አለበት። ሁሉ ሎኬሽን ደርሶናል፣ ፎቶ ደርሶናል፣ ልጁ ሚስቱ ደርሶናል። መጀመሪያ ግን ያስለቅቅ እሷን ሼር ዲዮት አድርጉት። እንግዲህ እንደሰማችሁት ነው። ህይወት ማለት እንደዚህ ናት ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ትናንትና ከአብዱ ወረባቦ ቤት ስንሰማ ወይም ደግሞ ከአቡ ፋኖ ቤት ስንሰማው የነበረው ጉድ እና ስናየው የነበረው ጉድ እንግዲህ እህቶቻችን በባህር የሚመጡ በየመን አድርገው የሚመጡ እህቶቻችን የሚደርስባቸው ግፍና መከራ ነው ማለት ነው። እንግዲህ እያየንም እያዳመጥን የሚያመሽ ነው።
ለእህታችን ሀና እንግዲህ ሚስጥራችን ታወጫለሽ ብሎ ካልገደሏት እንግዲህ በህይወት እንዳለች በተደጋጋሚ ብዙ ሰው ተናግሯል ማለት ነው። ለህፃኗ ሲል ለልጇ ሲል እንግዲህ እግዚአብሔር አምላክ ይርዳት እንድትወጣ እግዚአብሔር አምላክ እንግዲህ ያግዛት። ብዙ ዛቻ ብዙ ነገሮችን እየደረሱባቸው ነው። በነ ማነው አቡ ፋኖ ነው የሚባለው አብዱ ፋኖ በነ አብዱ ፋኖ ወይም ደግሞ በነ አብዱ ወረባቦ ማለት ነው። በጣም ያሳዝናል። በጣም ነው የሚገርመው። በጣም ልብ ይነካል። ከሴት ተወልዶ ሴት እህት እያለ በዘረኝነት አእምሯችን ጫታ ጫቅቶ በደላላ እንደዚህ ህይወታችንን ምስቅልቅል ለሚያደርጉ ምን ማለት እንዳለብኝ አላቅም። እኔ ቦታውን መንገዱንም ስለማውቀው በጣም ከባድ ነው። እዛ ላይ በተለይ እዛ ላይ ታፍኖ እንደመቅረት ደግሞ የሚያም ነገር የለም። በተለይ ቀይ ከሆንሽ ቆንጆ ከሆንሽ አለቀልሽ። እዛ ጋር ላለው ነገር ኃላፊነቱን የምትወስጂው አንቺ ነሽ። ብዙ ዘግናኝ ነገሮችን ብዙ አስቀያሚ ነገሮችን እያየን መተናል። ጥቁርነታችን ወይም ደግሞ አለማማራችንን በዛ ወቅት ላይ እንኳንም እንደዚህ አድርጎ ፈጠረን፣ እንኳንም ቆንጆ አላደረገን፣ እንኳንም መልከ መልካም አላደረገን፣ እንኳንም ቀይ አላደረገን ብለን አምላካችንን እንድናመሰግን እያመሰገንን እንድንመጣ ያየንበት ብዙ መከራዎች እና ብዙ ፈተናዎች ነበሩ እዛ ሰዓት እና መንገዱ የታወቀ ነው። መንገዱ በጣም ከባድ ነው። በጣም ነው የሚከብደው። በዛ ሲሆን ደግሞ እነዛ ልጆች ደግሞ ማጅ ያስባችሁታል። ምግብ የለም በዛ ጋር እንደፈለጋችሁ ውሃ አታገኙ። እኔ በእውነት ልቤን የተሰበረው ልጅቷ ወልዳ ከዛ ባዶ ዝጋጃ ላይ ተኝታ ሙስሊም ክርስቲያኑ ባካችሁ እያለች ስታለቅስ የተቀረጸ ቪዲዮ ሲልኩልን ወይም ደግሞ ስናይ በጣም ነው የሚያመውንን ለመናገር። ታዲያ እግዚአብሔር እንዴት ይቅር ሊለን ይችላል? ታዲያ እግዚአብሔር እንዴት በቃችሁ ሊለን ይችላል ብላችሁ ታስባላችሁ? ሴት ልጅ እንደዚህ እያጎሩ በየጫካው በየበረሃው እያጎሩ በደላላ ምክንያት እንደዚህ እየታጎሩ ወንድሞቻችን እየመጡ እየተደፉ እየተገደሉ ባሎቻችንን ወንድሞቻችንን ወገኖቻችንን ስንቶች መጥተው አለቁ። በዛ መንገድ በዛ መከራ በዛ ስቃይ ጠላት ደግሞ የሚሆነው የራሳችን ሰው የራሳችን ዜጋ ኢትዮጵያዊ እንደዛ ያንገላታ መከራ እያሳየ እኔ እንጃ ምን ብዬ መናገር እንዳለብኝ አላቅም። ምን ብዬ እንደማስረዳችሁ እኔ ለራሱ አላቅም። እና መከራው ስቃዩ ጠንቷል። ብዙ እህቶች አሉ እዛ ውስጥ ብዙ እህቶች አሉ ሙተዋል ተብሎ ለቤተሰብ መርዶ የተነገራቸው ብዙውን እህቶች ወልደው በመውለድ እየሞቱ ሲወልዱም እንግዲህ ደግሞ በተለይ እርጉዝ ሴት እና የወለደች ሴት አራስ ቤት እና እርጉዝ ከእርግዝና እስከ አራስ ቤት ያለው ራብ እንኳን ምግብ ከሌለበት ሀገር እንኳን ምግብ የሌለበት ቦታ ተኮኖ ምግብ ያለበት ቦታ ተኮኖ እንኳን ራቡ አይቻልም። የምር ነው ብላችሁ እርጉዝ ሴት ይርባታል። ከሆነ ጊዜ በኋላ ልጁ ወደ ሰው ከተቀየረ በኋላ ይርባታል። እርጉዝ ሴት አራስም ሆና ይርባታል። እና ምን ልላችሁ ፈልጌ ነው ወዮ ለኔ የምር ያሳዝናል። በዚህ ደረጃ ይሆናል ሰው? ያሳዝናል። እርጉዝ ሁና አራስ ሁና ምግብ የሌለበት ቦታ፣ መኝታ የሌለበት ቦታ፣ ውሃ የሌለበት ቦታ ማጂ በጣም ነው የሚያመው። እንዲሁ ነው ተመቶ ራሱ እንደዚህ ሆነው እንደዚህ የተደረጉ በዛ ታፍነው ግማሾቹ በሰላም ገብተው ለራሱ ያንን መንገድ ይረሱትና እዚህ ጋር እንዳዋቂ ሲጨፍሩ እናያቸዋለንና ምን ልላችሁ ፈልጌ ነው እግዚአብሔር አምላክ ለዛ ሕፃን ልጇ ሲል ይርዳት፣ ለቤተሰቦቿም ሲል ይርዳት። አለች ሞታለች ተብሏለች እንደመባል መስማት የሚመስል ነገር የለም። በጣም ነው የሚጨንቀው። አልሞተችም አለች፣ ታፍና ነው ታግታ ነው። ከዛ ደግሞ እንደገና ደግሞ አስባችሁታል? ሞታለች ተብሎ ለቤተሰብ መናገር ሰው ሳይሞት
እንዴት ነው ግን እኔ አልገባኝ ነገር አሁን ላይ ሰው ሰይጣን እንደሆነ ሰው በቃ አሁን የፈለገ ነገር ቢሆን ርህራሄ እንደሌለው ነው እየተረዳው ያለሁት ማለት ነው። የፈለገ ነው በቃ ርህራሄ የላቸውም። ለምንድን ነው በዚህ ደረጃ ግን ሰው እንዴት ከሴት ተወልዶ በሴት ይህን ያክል መከራ ያሳያል? ሰው እንዴት በሴት ተወልዶ ይህን ያክል ስቃይ ያሳያል? በእውነት የስራችሁን ይስጣችሁ፣ የወላድ አምላክ ይፍረዳችሁ። በእውነት በጣም ነው የሚያመው። ብዙ እህቶቻችንን እንደሞተዋል ተብላችሁ እናቶቻቸውን አንጀት እንደቆረጣችሁ፣ ብዙ እህቶቻቸውን፣ ብዙ ልጆችን፣ ብዙ ቤተሰብን የአንጀት ቆርጣችኋል፣ አስለቅሳችኋል ደላላዎችና ከሴት እስከ ወንድ። እኔ በዛ መንገድ የሆነ ታሪክ ተወርቶልኛል። ሴት ናት አሉ ከወንዶች ጋር ሆና ሴቶቹን እያመጣች እዛ ስትፈልግ ትገላለች፣ ስትፈልግ እንትን ትላለች፣ ስትፈልግ ትገላለች፣ ስትፈልግ ታሳልፋለች አሉ። ከሰው ጋር ሆና ነው አሉ ከወንድ ጋር ሆና። መጨረሻ ላይ ግን እሷ እንደ ጦጣ ሆና ሮጠች ነው እንደ ጅብ ሆና ሮጠች የሚባል ታሪክ ሰምቻለሁ። መንገድ ላይ በዛ ስመጣ ማለት ነው ስመጣ በዛ የሴት ደላላ ማለት ነው። እና ምን ልላችሁ ፈልጌ ነው በደላላ ቤተሰቦቻችሁ እንዳይመጡ ሞክሩ። በእርግጥ ሞክሩ ማለት በጣም ከባድ ነው። እናንተም አታውቁም፣ ከገቡ በኋላ ነው የሚነግሯችሁ። አይናገሩም። እዛ ቤተሰብ ያለ ሰው ሲመጣ ወደዚህ መንገድ ላይ ሲገባ ነው እንጂ የሚናገረው፣ ሲነሳ አይናገርም። ብዙ ሰው አይናገርም። ከገባ በኋላ ነው ገብቻለሁ ብር አውሉልኝ የሚሉ። በጣም የሚያናድድ አስተሳሰብ ናቸው። ራሱ ብር አላችሁ የላችሁም ብሎ ቤተሰቡ እህቶቻቸውን አይጠይቁም። የትም ብላ ምታ ታውጣኝ፣ ከዛ በቃ ከገባው በኋላ ገብቻለሁ ብዬ ነው የምናገር ብለው ነው የሚገቡት ማለት ነው። እና ምን ልላችሁ ፈልጌ ነው በተቻለ መጠን ይህ ሁሉ መከራ እየታየ ነው። ኢትዮጵያ ያላችሁ ሰዎች ብትመጡ ምንም የምታደርጉት ነገር ስለሌለ፣ ከመገደል ወይ ደግሞ ከመጨፍጨፍ ውጭ የምታደርጉት ነገር ስለሌለ ባትመጡ። እኔ እንጃ አሁን እኔ ምን ልናገር እንደገባው ለራሱ ምን አይነት ቪዲዮ እየሰራው እንደሆነ ለራሱ አላውቅም። ለምን ከትናንትና ጀምሬ ኢሞሽናል ሆኛለሁ። እያለቀስኩ ነበረ። ከአቦ ማን ነበረ ስሙ ከአብዱ ፋኖ ቤት የሚመጣው ድምፅ የሚላከው ድምፅ በጣም ነበረ ሲያስለቅሰኝ አመሸው እና ለዛ ጉሮሬ ሁሉ ተዘጋግቷል ማለት ነው። እና ልላችሁ ፈልጌ ነው እባካችሁ በተቻላችሁ መጠን ላለመምጣት ሞክሩ። እኔ ምን ማለት እንዳለብኝ ራሱ አላውቅም። ሀገር ቤትም በእርግጥ ለመቀመጥ ከባድ ነው፣ በእርግጥ ለመምጣትም ከባድ ነው። ምን ማድረግ እንዳለብን ራሱን ያላውቅም። እና በተቻላችሁ መጠን ልጅቷ ነብሷ እንዲተርፍ አድርጓት። ያው ለመረጃ ታወጣብናለች፣ ብዙ ነገር ትናገርብናለች ብለው ስለሚያስቡ ራሳቸው እንዳይገሏት እኔ ነው የፈራሁት። ማለት ያረጉታል ደግሞ ጭካኔያቸው ጥግ ድረስ ስለሆነ እንዲሁም አሁን ራሱ ለምን አባሽ ወጣሽ፣ ለምን አባሽ ታየሽ ብለው ራሱ ሳይመቷት አይቀሩም፣ ሳይደበድቧት አይቀሩም። ለምን ታየሽ ተብላ ማለት ነው የምር። እና እግዚአብሔር ይሁናት፣ እግዚአብሔር ይርዳት። የልጁ አምላክ፣ የዛ ሕፃን አምላክ፣ የዛ እርጥብ አምላክ፣ የወላድ አምላክ ይርዳት። እኔ ምን እንደምል አላውቅም። ማለት ትናንትና እንደዚህ ብዬ አወራለሁ እንደዚህ ብዬ እናገራለሁ ብዬ ሳስብ ያደርኩት ነገር አሁን ጉሮሬ ሁሉ ተዘጋግቶ እያለቀስኩ አይኔ ሁሉ እንደምታዩት ነው፣ አሞኛል። እና እንደዛ እያለቀስኩ ነው ያደርኩ። ለምን ሁኔታው እዛ ቦታ ሁኜ ነው ያሰብኩት፣ እዛ ቦታ ሁኜ ነው ያየሁት፣ እዛ ቦታ ሁኜ ነው። እና ደግሞ አሁን ላይ ለአብዱ ፋኖ ለአብዱ ወረባቦ ማለት ነው የሚደርሰውን ልጆች አንተን አንለቅም፣ እዛ ጋር እንገልሃለን፣ እዛ ጋር እንደዚህ እናደርግልሃለን፣ እንደዚህ አንተ ምን አገባህ እኛ ጋር የተጣላኸውን ሰው አላወቅም ምናምን በቃ የሚላኩት ሜሴጆች ምናምን በጣም ያስደነግጣሉ። ያው እሱ ወንድ ስለሆነ ነው እንጂ በጣም ያስደነግጣሉ። እና ለማንኛውም ወገኖቼ እባካችሁን ይህን ቪዲዮ እየቆራረጣችሁ ለቤተሰብ ላኩ። እሷ ያለችበትን ቪዲዮ ቲክቶክ ላይ እያነሳችሁ ለቤተሰቦቻችሁ እንደዚህ ተፈጠረ እያላችሁ ላኩ። እንደዚህ ሆነ፣ እንደዚህ ሆኑ፣ እንደዚህ ተደረገባቸው እያላችሁ ላኩ ለማለት እወዳለሁ ቤተሰቦችዬ። እናንተም እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ምንም ማድረግ አይቻልም። ቪዲዮውን ግን እየቆራረጣችሁ ለእህት ለወንድሞቻችሁ በተለይ ሸዋሮቢት፣
ራሳ ሰበት በዛ ማን ነበር አጣዬ ምናምን በቃ እንደዚህ በወሎ ክድም ምናምን እነዛ ግድም ናቸው እንግዲህ ዝም ብለው እየመጡ ሩግ የሚሉበትና በዛ ላሉ ሰዎች ላኩ እንዳይመጡ የሚመጣው ነገር እንደው ምን እንደሆነ እንዲያዩት እንዲያውቁት አድርጉ ለማለት እወዳለሁ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። እወዳችኋለሁ።